አይ አይታ አንተ ግን ርዝመቱ መልካም ጊዜ ይሁንላችሁ። ቻው። ዝም ነው የምትለው ከብራታል አውራቻቸው ታካ ቀደስ ብለናል ተመልሰናል። አለይኩም እንዴት ናችሁላችሁ? ዋጋዋን አለይኩም ከጨለል ሰላምታ ነው። ኧረ እባክህ ዋጋዋን አለይኩም ዋዝጋውን ሰላም አለይኩም። ዮ እንዴት ናችሁላችሁ? ሰላም አለይኩም። በአዲስ ቪዲዮ ተመልሰን መተናል። we are back again ወደ ቪዲዮ አይታ አንተ ግን ርዝመቱ መልካም ጊዜ ይሁንላችሁ። ቻው። አድራሻ ዘንላው ወዴት ነው የምትሄደው? እና ተመለስ ብያለሁ። ያበረ ነው ፈጠነስ። አይ አውርቷል መሰለኝ ማለት ቆርጦ ነው መሰለኝ። ወዴት አባ ነው የምትሄደው? ከላይ ያለችው በሳይለንት ለምን ያቀለዋት ይታል አትሂድ። ለምን ላይቭ ላይ ነን አይነገርም። የጃኒ ሙሙ ምንም ያልታደለ የነካው እንዳይሰድክ ማነው የረገመው? ሳሳይጥል ጃኒን የከካ የለው በረጋ ጀንዳነል ሲፈታ አዶናይ በስመ ባለስልጣን አለ ጃኒን የወደደ ግጥም አንደሬትድ ነው። ግጥም ይቻላል ለማስተውላል ታውቃለህ። በቃ ግን ምንድነው እውነታቸው ነው። ሁለት ሰው ብቻ ነው ገና መሽታይ ይጨመር ይችላል። ገና ከመሳት ሁሉ የጃኒ ሙሙ የእስር ቤቱ በር ያንኳኳ ሁሉ እዛው የሚያስቀር የጃኒን ሙሙ ተዋት ነካኩ ይዋደዱ ነበር። ጃድናሉ የሚዋደዱ ይመስለኛል። በጣም ሁለቱም ተመሳሳይ እንትን ያላቸው ፐርሰናሊቲ ዘፈኑን እየሰማ ነው ሲገባ አይደለሁም የተበደልኩት ይላል። ዛቲ ለሞቃት ጀለስ ውጭ ቤት ጀለሶቹ ሰክሰው ከመቼ ጀምሮ ነው የጀመርከው? አንተ ተላንዱ አሙቂያት ሩቶ ተነጋግሩ ነው አንዳንዴ ራሴ ማሞቅ አልችልም። ይችላል ይሄ ስፔሻል ራት ነው ማለት
You are my sunshine, my the king ንጉሠ ነገሥት ዘኢትዮጵያ the king of all kings የጃንሆይ ነው ለአሁን መምጣት ያለበት ማለት ጃንሆይ ስም አለ። ሺህ ዓመት ይግዛኝ እኔ ባይዘው በትረ እንትኑ ተመሽቶኛል። በትረ አገዛዙ በእውነት ንጉሥ በቅባት እንትን ያለው ነገስ ነው። ኧረ አንተ ንጉሥ ደዋ አንተ አይባልም እኮ ንጉሥ አንዱ ንጉሥ ብሎት እኮ ተሸቢ ወጥቷል። ማን አብይ ማርያምን ምን አባቱ ንጉሥ ነው ሲጀመር እሱ መሪያችን ነው። ስለ ንጉሥ ሲባል አሁን በቃ ኦኬ ንጉሥ ሲባል ምን መሰለህ እንትን ይገዛል አዲስ እንደዛ አብይ መሪያችን ነው። መሪያችን ፕሬዝዳንት እና ከፊት ለፊት ሙሴ ነው እዚህ ዘመን ያኔ አይቼዋለሁ ብትል ይዞ You'll never know, dear, how much ጠላታለሁ እንዴት ይዝቷል ለጥፋ አንዴ እግዚአብሔር ቃል አትግደል ይላል። ስጋ ደሞዝ ማለቅ ላይ የቴሌ ቁጥጣ ተጨምሮ ድፋት ወደ ፈለስ ማለት ስትቀየር ሳትገል መብላት አትችልም። ሁለተኛ ስጋ ደም አለው ውስጡ ህይወት ያለው በደም ውስጥ ነውና ደም እንዳትበሉ ይላል እግዚአብሔር ቃል። እነዛን ነገሮች መብላት ደግሞ የሰውን ልጅ የሰውነት ባህሪውን አስቶ ወደ እንስሳ ባህሪነት ይከተዋል ብዬ አምናለሁ። ምንድናችሁ? ምንድነው? ጋርዱን አንሱና እንት ደግሞ ሁለተኛ ጊዜ ቢሆን ነበር ብሎ እንዴት ተነብራለ ፊልም ሰርቶ ስኮ ሰርተንበታል ቪዲዮ ነው ይሄን አረኛ የታው ማረኝ የምርና ሰላም ማረኝ ዘጠና የሰው አያት ሰፊ መሬት ሲይዝ የኔና የጀረሳችን አያት ስማ ያ የጉሽ ጠላ ዛሬ ብርጣሉ ጋር ይወጣል እንሄዳለን እስከሚደፈር አሬ ባይዜ ጆቫኒ የሚመቸኝ ጆቫኒ ክሌክተር እንጠጣለን። ይህ ከቅምቅም አያቶቻችን ሲወርድ ሲዋረድ የመጣ ባህላችን ሳይደፈርስ መውጣት የለም። እና ሳለቃ እኔ የምለው አለቃ እሺ ብርጣሉ ጋር ቀጂዋ ብሪቱ ትኖራለች። ግን ብሪቱ ማማለን የምችለው አደፍርሰህ ትጠጣ ብቻ ነው። ጉሹን መጥፋት የለም። አንድ ላይ ስልቅጥ ነው አተ ነው ይቀርኛል እንዴ ገልበጠ ነው አንቃረረው የኔ አለቃ። እንግዲህ እርሱ ብርጣሉን እኔ ብሪቱን ያቺን ሞጋ ሸጋ ሎጋ እንነካ በቃ እሺ ሲብሩ ና ቤትን ቀይ ደብሮ አልቻልኩም ጅብት በርታ አንተ ቤትን ቀይ ያዝ አልቻልኩም ጓድ ሳናደፈርሰው እኔ ባላደፈርሰው ልጄ ያደፈርሰው ልጄ ባያደፈርሰው የልጅ ያደፈርሰዋል። ታጋይ ወርቃል ትግል ይቀጥላል። እኔ አልቻልኩም አሰለው ጸናብኝ። አንድ ጥያቄ ለመጠየቅ ይዣት የመጣሁ ላባረረችው ታስደነግጠው ይሆን? እኔን በተለይ አንተ ላስደነግጥ ይችላል። ለኔ ግን ለሰርሽ በሚቀርብበት ተመጣጣኝ ይሆን ወይ በሚል ያሰብኩ ነበር። ካወራናቸው እንጃ። ስለዚህ ሰውዬ ጋር የሚቀርቡ ሰዎች የሆነ ነገር ሰርተው ነው እሱማ ነው እኔ ግን ማለት ነው እንጂ እዚህ ሰውዬ ጋር የሚቀርቡ ሰዎች ማለት ነው። ቅድም ሙአዝም ሲሰማው ለምንድን ነው የሚቀርቡት? ማን ነው ሽጉጥ የሚለቅንባቸው እንዲቀርቡ? ግዴታ አይደለም እኮ ጉዳዮች ካነሳህልኝ የሌሎች ድርጅቶች የማስታወቂያውን የምኑን ካነሳህልኝ በኋላ መጠየቁ ልክ ሆኖ አገኘሁት። ሰርሽ ከተከፈለው ምንም ማስታወቂያ ይሰራል? ይሄው ነው ጥያቄው።
የሚገርም አይደለም። ከተከፈለው ምንም ነገር ይሰራል አይደለም። ከፍዬህ ከቢሮ ላስወጣህ እችላለሁ ላልሰራልህ ካላመንኩበት። በአጭሩ መልስ ነው። መርጬ ነው የምሰራው። እንደሱ ቢሆን ቴሌቪዥንን ከፍታ እስከምትዘጋ ድረስ ነኝ ታይ ነበር። ደግነቱ ቴሌቪዥን አትከፍትም፣ ዩቲዩብ ላይ ነው ያለው። እና እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ነው የሚያሰራው። አቅም ያለውም ቢሆን ደግሞ ትክክለኛ ነገር ካልሆነ ነው አንሰራም። ፊንቴክን ነው ለምን ነው አላልከውም? ፊንቴክን ለምን ነው እለዋለሁ። ያንን የመሳሰለ ነገር አቀረበ። ትክክለኛ መሆንም አቅም ትክክለኛ መሆኑን ምኑን አሳየ። ስለዚህ ይሄንን ማስታወቂያውን ለማሰራት አንተን ለማሳመን ያክል እንጂ ለደንበኞቹ ግን የተቀበለው ደንበኞቹ በኋላ ነው እንትን ያሉት እኮ። አሁን የደንበኞቹን ጉዳይ እኮ አሁን እዚህ ላይ ነው ስተታቸው። አሁን ገባህ? ነገሮች ሲፈጠሩ ወደ ኋላ ለምን እንደ ነብይና እንደ ምናምን ነገር ሰማያዊ ፈረስ ሰርተህ ተንበይ አሳይተህ። ስለዚህ ነብይ ሆነ የዚህን ድርጅት የነገ እንትን አስበህ ትንቢቱ ቢቀር ካፒታልና አቅሙን የተመሰረተበትን የእስካሁን ታሪኩን ማየት ካንተ ይጠበቃል። የካምፓኒውን እንግዲህ እንትን ነግሮናል። ሰውየው የነገረን ነገር አሳማኝ ነው። ምን ያለው ነው? አይ በፊንቴክ ቪንቴክ አይደለም ቪንቴክ ነው። ቪንቴክ እና ደግሞ ፓወርም አለ ሰግጥ ምናምን ጥሩ በዛ መሰለኝ። እኔ አላየሁትም ፖድካስቱን አክቹሊ ተቆራርጦ ነው የሚያየው መሰለኝ። ኑሮ ወደ ዝም ነው የምትለው ከብሯታል። አውራቻቸው ታካ Buluşunuz. Ya? ስራ አግኝቻለሁ። ኡጋንዳ እኮ ነው ያለው። አሁን ኡጋንዳ ነው ያለው መሰለኝ። ስራ ታይም ገንፎ ማገንፋት ራምላክ ይሄ ሰው ከመጣ ይታሰራል እኮ። ለእውነተኛ ህይወት እውነተኛ ረፍት ያዋን ማስታወቂያ ቦታውን ያገኘው ማስታወቂያው ነው ቦታውን ያገኘው። ማስታወቂያው ቦታውን አገኘ። እስካሁን ድረስ ሰው ነበረ ማስታወቂያው ቦታውን ይጥብ ባንዲና ፍራሽ ላይ ወይስ ይላል ይመጣል። የአእምሮ ሰላሙ እዚህ ይጀምራል። እርሶ ስራው ላይ ተኮሩ። ስራው ላይ ለምቾቱ ሳለ አንተ በስራው ነው በቃ መሯሯጡ የከተማ ህይወት ምኑ ስራው ላይ ነው። አንተ ምቾት ባምቢ በምን ተረጎምከው? ምቾት ባምቢ ከነው እሱ ስራው ላይ ማተኮር ነው። አልጋ ብቻ ይላል ከላይ ግን ውስጥ አይ ባምቢ ፎር ሪል እኔ በጣም ነው የምትመቸኝ። አልጋ ብቻ እኔ ባይዴ ይተሸነፈች
እሺ እንዴት ናችሁ? በመጀመሪያ ለተኛ ሽት እየለባበስኩ ነው ወሬውን የሰማሁት እና እንደነገርኳችሁ ነው። እኔ ሁሌ ቸኩላለሁ ያላህ ይቀርቶብኝ አያውቅም፣ አሳፍሮኝ አያውቅም እና እኔ ከትንሿ ከውቢቷ ሀገር ከወሊሶ ወጥቼ ኢትዮጵያን የምታክል በጣም ትልቅ ሀገር ወክዬ በአፍሪካ እየተወዳደርኩ እንደነበረ ታውቃላችሁ እና እዛ ላይ በሁለቱም ዘርፍ በሰው የድምፅ ብልጫ አሸንፈናል። ደስ ይላል በጣም። እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ነው። የዳኛ የሚቀር ይመስለኛል፣ አላወኩም እስካሁን ድረስ እና የዳኛ የሚቀር ይመስለኛል፣ አላውቅም። ግን የድምፅ ብልጫውን አሸንፈናል። እኛ የድምፁን አሸንፈናል 60% ናቸው። ኡጋንዳዊቷን ቮት ያደረጋችኋት በጣም ከልቤ ነው ማለት ነው። ቮት ያደረግን ሰው አለ ተዘጋጁበትም። በቃ ይሄ ደስ ብቻ ስላለኝ ለእናንተ ለመንገድ ብቻ ነው። እጅግ በጣም ነው የማመሰግናችሁ። አላህ ያክብርልኝ። በጣም ነው የምወዳችሁ። እጅግ አድርጌ ነው በጣም ነው የማከብራችሁ። እንዳከበራችሁ እንደሰጣችሁ ፍቅር አላህ ለእናንተ ይድረስላችሁ። አዩት ይቻላልሽ እግዚአብሔርን እንኳን ተሳካለ። አይኔን አይቶ አይረዳኝም። አንቺ ዱዳለሽ ማውራታችን ምንድነው? ማውራት ቻለሽ። ስለዚህ ማውራት መቻል አለብሽ። እንዴት ነው አይን የምን ግዴታ አለበት? ያንቺን አይን ምን እያሰበች ነው ብሎ መጨነቅ አለበት እንዴ? በዚህ ኑሮ ውድነት አመሩ ጆሮዬ ነው ምን ነሽ ነው ከምን ጠንቋይ ጥለሽ አይንሽን አይቶ የሚረዳ ፈርሶ ምን ጨርሹ ደስ ትላለች ነው ወዝናታ ኮኒ ማን ነው ያኔ ቶሎ ፋዳና ማይ ጋድ ነው we finally got a woman ኦነ ሬሳ 3000 ብር ስለሆነ የሚጫነው እንዴት 3000 ብር አተ አባትህን እያጣጣረ እያለ በፐብሊክ ትራንስፖርት ደግፈህ ይዘህ ትሄዳለህ። ረጋ ብለህ በመሰናበቻ ሰዓት ሕክምና ላይ ከሚገጥሙን በጣም ተደጋጋሚና አሳዛኝ ነገሮች አንዱ ይሄ ነው። ታካሚው እንደሚሞት ከታወቀ ወይም ጣር ላይ ካለ አንዳንድ ታካሚዎች የሬሳ መጫኛ የኮንትራክት ብር ስለሌላቸው እያጣጣረ ያለው ደግፈው በትራንስፖርት ይወስዳሉ። 10000 ብር አጥቶ መዳን ከሚችል ኦፕሬሽን ሳይታከም ቀርቶ የሚሞት ሰው አለ። እንዴት ነው እንደዚህ አይነት ነገር ባለበት ሁኔታ ውስጥ ድህነትን ከጤና ከሰላም ከደስታ ጋር የምታያይ? ቁጥሮችም ይህንን አይደግፉም። ያደጉ ሀገራት የበለጠ በጤና የመቆየትም እድሜያቸውም የተሻለ እስከ 15 ዓመት ከድሃ ሀገራት የመኖር ቻንስ አላቸው። የህፃናት ሞት መጠንም እኛ ጋር በ13 እጥፍ እንበልጣቸዋለን። በደስታም ብትል ስካንዲኔቪያኖች ይበልጡናል። ብዙ ሀብታም ሀገሮች ይበልጡናል። ጥቂት ድሃ ሀገሮችም በደስታ ቆንጆ የሆኑት በድህነታቸው ሳይሆን በእምነትና በሃይማኖታቸው። ገንዘብ ደስታን አይገዛም፣ ጤናን አይገዛም እያልክ ራስህን አሸውድ። ባዘር ድህነትን አታንቆለጳጵሰው። ድህነት በጣም ቆሻሻ ነው። ነገሩ አንተ በጣም ነው የሚደብረው። ባይዘው ይስማ ግን እኮ በጣም ደግሞ የሆስፒታል ስህተት ማለት ነው። አይሰለኝ የሆነ የሚሞቱት ሰዎች ከዳኑ በኋላ የሆነ ሲስተም መፈጠር አለበት። አውቃለሁ የሆነ ከዳኑ በኋላ ገቢ እንዲያደርጉ ማድረግ ነው እንጂ አንተ ያሉ እንደ ትምህርት ቤቱ አሁን ዩኒቨርሲቲ ገብተህ ተምረህ እንደምትከፍለው እንደዛም ይችላል። የሆነ አሁን አይዲዮ አለ አይደለ? ናሽናል አይዲዮ ጋር የሆነ ነገር ተያይዞ በቃ እንድትከፍል የሚደረግ ባንክ ሲስተም ከዳንክ በኋላ ማለት ነው። ቤተሰቡ ምንም አስፈርመ ማለት ነው። ላይክ ለህይወት ኢንሹራንስ እንደሚገባ ከዚህ በኋላ እንዲህ ይከፍላል። ይከብዳል ግን በቃ ምን የሚችል ሰው ነው 10000 ብር ወይ ደግሞ የብሩን አማውንት እስከዚህ ብር መንግስት በቃ በሆነ እንትን መንግስት በይሳት መንግስት አይደለም ሆስፒታል ማለት ሐኪም ቤት ነው ሲስተም ወጣት ብቻ ደሃ ድህነት አያኮራም። ያስደስታል። በቃ መሄዴ ነው። ከመሄዴ በፊት አንዴ ልሰናበት ብዬ ነው የመጣው። ኳሊቲው ደስ አይልም እንትና ቻው በቃ ልሂድ። ግን ሙቪ ነው ይዳንታ በቃ መሄዴ ነው። በቃ መሄዴ ነው። ከመሄዴ በፊት አንዴ ልሰናበት ብዬ ነው የመጣው። ቻው በቃ ልሂድ። ብሄድ ምንም አይመስልህም ማለት ነው? ምን እንደደከመኝ ታውቂያለሽ ኤሚሊያ? በሰው ሆነ ባንቺ ህይወት ውስጥ ቦታ ለማግኘት መወዳደር ነው። እየሄድኩ ያለሁት ሌላ ሰው ጋር ቢሆንስ? እሱ ያንቺ ምርጫ ነው።
እኔን እንዲህ በቀላሉ መቀየር ከቻልሽ ከመጀመሪያውም ትክክለኛው ሰው አልነበርኩም ማለት ነው። ይቅርታ። አንቺም ለኔ እንደወንኪው እኔም ላንቺ አለሜ አትንገላቺ። ከዚህ ጋር ጊዜ ሳሳልፍ ቪዲዮ ኳሊቲው ኳሊቲ ያለው እንጂ ታሪክ የለውም ልጁ። አይ እኔ በጣም ይመቸኛል ላይ ግን ብዙ ጊዜ ሩጫ ያበዛል። ሴቶች አይ በምሬን ነው። አይተዋል ቪዲዮዎችን እኔ በጣም አይለት ነበር። በጣም የኳሊቲውን ደስ ስለሚለኝ ደን በቃ ሂስትሪ አሪፍ አድርጎ የሚሰጠው ስቶሪውን ምናምን ስቶሪውን አሪፍ አድርጎ ምናምን ስለ ይሄን የመሰለ ካሜራ አለው፣ አሪፍ ነገር አለው። ስቶሪ ቴለር የሆነ ነገር ማድረግ አለ። ይሆንች አለች በቃ ምናምን ትላለች። አሁን ያው ዩቲ እንዴት ነው? ዩቲ በጣም ማለት ስቶሪው ያበደ ነው። እሱን ነው እኮ ያልኩ ያለው ከዚህ ጋር ጊዜ ሳሳልፍ እንዴት ሪጀክት ከተደረኩ በኋላ ዲስትራክትድ ሆኜ ይመስለኛል። አንደኛ ከዚህ ጋር ጊዜ ሳሳልፍ የሰነፍኩ ይመስለኛል። ዲስትራክትድ ሆኜ ይመስለኛል። ከዚህ ጋር ብታሳልፍ ጊዜ በቃ ፌል እያደረኩ ይመስለኛል። አንደርስታንድ የምታደርግ ፑሽ የምታደርግ ምናምን ስሜት ስመጣ ግን ያቺ ለመፈለግ በጣም ከባድ ነው። መፈለግ አንተ መፈለግ አትችልም። ፈጣሪ ነው። ሰይጣን ኢትዮጵያ መስሎ ማለት ላይ ቶሎ ምን ያላዝንብናል። በቃ ሶማሌ ተራይት ገንዘብ ታገኛለህ ይኖራል። ግን ሰይጣን ለምን ነው ብዙ ጊዜ በጦር ጋር የሚመጣው? ጦር ጋር ትንሽ ባለ 3 የቻይናዎች እንትን የመሰለች ጦር አለች። ሰላም ነው ጋር ምን ሰላም አለው? ሰላም አለው። እሺ አንዳንዱ ጀግና የጥጦ ጫፍ የምታክል ይዞ ዓለምን ያሳያል። አንተ ዘነዘና ኖሮክ በአንድ ዙር ትዘረራለህ። አንዳንዱ ጀግና የጥጦ ጫፍ የምታክል ይዞ ዓለምን ያሳያል። አንተ ዘነዘና ኖሮክ በአንድ ዙር ትዘረራለህ። ምን አርጉ ነው በጣም ተነስቼ በቃ ዘና ፈታ ለማለት ነው። ይሄን ማየት አለብኝ እኔ ሪማይንደር አልፈልግም። የጥጦ ጫፍ ዘነዘና በአንድ ዙር መዘረራ በቃ አልፈልግም። ተውን የት እንሂድ? ቆይ የት እንሂድላችሁ? ያችን ማለት ነበር። አይ የጥጦ ጫፍ አንተ ምናምን ያው ጥጦ ጫፍ ያላችሁ ፎከስድ የዛሬ ቪዲዮ ይሄን መስል ነበር። ሰብስክራይብ አድርጉ። ቦምቦክላት ይመቻል። እንደዚህ የአንዱ ቪዲዮ ዘግቼ እኮ ነው ጀለስ